በሰሜን ሸዋ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን በሚሰራበት ወቅት ከ200 ሰው በላይ ሰው ሕይወታቸው አልፏል። ለሞቱት እግዚአብሔር ነፍሳቸውን ይማርልን፣ ላሉት ደግሞ ለቤተሰብ፣ ለወገን፣ ለዘመን፣ ለሀገር ደግሞ መጽናናቱን እንመኛለን። በጣም ነው የሚያሳዝነው። ለብዙ የቆሰሉ ሰዎችም አሉ። እዛ ውስጥም ገና ያልወጡ ብዙ ሰው አሉ። ለቆሰሉት እንግዲህ እግዚአብሔር ይማራቸው። በጣም ነው የሚያሳዝነው በእውነት ማለት ነው። እስኪ የባሰ አታምጣ እያለ ብዙ ነገር አይተናል። በጣም ብዙ ነገር ከ2013 ጀምሮ እስካሁን ድረስ መከራውና ስቃዩ እንደቀጠለ ነው። እስከ መቼ ነው የመከራ የሚያበቃው? ሰላም ቤተሰብ እንዴት ናችሁ? ውድ የመቅደስ ዩቲዩብ ተከታታይ ሰላም ለእናንተ ይሁን። በሀገር ውጭም በሀገር ውስጥም ያላችሁት ይህን ቻናል ስትከታተሉ ላይክ እና ኮሜንት ሼር እያደረጋችሁ እኔንም አበረታቱኝ፣ ቻናሉን ማሳድጉ ማለት ነው። እዚያ ላይ መድረሴ በእናንተ ላይ እና ወዳችሁና ፈቅዳችሁ ለምትከታተሉኝ እጅግ በጣም ነው የማመሰግነው። ክበሩልኝ። ላይክ ማድረጋችሁን አትርሱ። ኮሜንት ላይ ያስቀምጡልኝ ሀሳብ አስተያየታችሁን እና ዛሬ የመጣው በሁለት አይነት መንገድ ነው ማለት በቃ ግን መቼ ነው መከራችን የሚያበቃው? እስከ መቼ ድረስ ነው? በጣም የእውነት የሚያሳስብ ሁኔታ ላይ ነው ያለነው። ግን ይህን እያየን ድንገት ሞት ድንገት ነው እና ይህን እያየን እንዴት እርስ በርሳችን መስማማት አቃተን? ለምን? አሁን እዚህ ምስሉ ላይ ይችን ታዩታላችሁ። ሰሞኑን ባወጣችው እንትን እርግጥ ይች ህፃን ልጅ እሷ አይደለችም ይህን ግጥም የጻፈችው ማለት ከባድ ነው። ሃይማኖት ማለት እንግዲህ ታውቁታላችሁ። ሃይማኖት ማንኛውም ሰው ቢሆን ሌላ ሀብቱን ሊሰጥ ይችላል፣ ሌላ ህይወቱን ሊሰጥ ይችላል። በሃይማኖት ግን ድርድር የለውም። ሙስሊም የሚሆን ክርስቲያን የሚሆን ጴንጤ የሚሆን ማለት ነው። አንድ ሰው የራሱ የሆነ ሃይማኖት አለው። ምክንያቱም ለምን ድንጋይ አያመልክም? በቃ ያድነኛል ካለ በቃ ያድነዋል፣ አለቀ። ደግሞ አንተ ደግሞ ግዴታ ሙስሊም ሁን የሚልህ የለም። አንተ ግዴታ ክርስቲያን ሁን የሚልህ የለም። መብት ነው በቃ። ሀገር ግን የጋራ ናት። ሃይማኖት ደግሞ የግል ናት። እና እባካችሁ እዛም ሄዳችሁ ትክክል፣ እዛም ሄዳችሁ ትክክል፣ እዛም ሄዳችሁ ትክክል አትበሉ። ሀገር እያለቀ ነው። እናንተ እዚህ ሆናችሁ አንዲት ኮሜንት መጥፎ ኮሜንት በጻፋችሁ ቁጥር እዛ ስንት ህዝብ እንደሚሞትና ስንት ህዝብ እንደሚተላለቅ አስቡ በቃ። ስለዚህ ለምሳሌ የኛ ኦርቶዶክስ ስለ ሙስሊም እንደዚህ አይነት ግጥም ቢገጠም ትገደል ምናምን ትላላችሁ። ይሄ ግድ ነው፣ የታወቀ ነው እና በኮሜንት ማለት ነው። ግን እናንተ ባላችሁት አይደለም። አምላክ የጻፈውን እናንተ ልትሰርዙት አትችሉም። ያ ሰው አይሞትም፣ ያ ሰው ደግሞ አይታመም ማለት ነው። በክርስቲያንም እንደዚሁ በተመሳሳይ ደግሞ ትገደል፣ ትሰቀል፣ እንደዚሁን ትላላችሁ። እናንተ ምን ፈራጅ አረጋችሁ? ማን ፈራጅ አረጋችሁ? እናንተ እኮ ሰው ቤት ላይ ነው ያላችሁት። ለምንድን ነው ግን ይህን የማታስቡት? እና አሁን ግዕዝ አንማርም፣ አትማሩ፣ መብታችሁ ነው። ግን አስረግጬ ነው የምነግራችሁ፣ ግዕዝ ሃይማኖት አይደለም። ስለ ሃይማኖት አይደለም ግዕዝ። ልክ ትግርኛ ቋንቋ እንደሚወራው፣ አማርኛ ቋንቋ እንደሚወራው፣ ኦሮምኛ ቋንቋ እንደሚወራው ግዕዝም እንደዛ በተመሳሳይ ነው። ስለዚህ መማር ደግሞ ማወቅ ደግሞ ትልቅነት ነው እንጂ አለመማር ድንቁርና ነው። አለቀ። ስለዚህ ለምንድን ነው እንደዚህ የምትሉት? አድማ ለምን ትሰራላችሁ? በኮሜንት እኮ ነው፣ በኮሜንት ሀገር ስትገቢ እኮ እያንዳንድሽ ማለት ነው። አሁን አብዛኞቻችሁ ሀገራችን ልንሄድ ነበር ጦርነት አለ፣ ሀገራችን ልንሄድ ነበር ጦርነት አለ። እና ታዲያ እናንተ እዚህ ሆናችሁ እንትን እያላችሁ እየጨፈራችሁ ሰውን ለማጋደል ወደ ሌላ ለምን ትሄዳላችሁ? ህዝብ አያሳዝናችሁም? እናቴ ብትሆን አባቴ ቢሆን እህቴ ብትሆን ብላችሁ ለምን ማታስቡ? እኔ ብሆን ብላችሁ ለምን ማታስቡ? ሀገራችሁ ውስጥ እኮ ተደብቃችሁ እንደምትሄዱ እኮ እያንዳንዳችን እናውቃለን። እና እባካችሁን የእውነቴ ነው፣ ወደ ራሳችሁ ተመለሱ። ለራሳችሁ ሀሳብና የራሳችሁ አላማ ይኑራችሁ። እዛኛው ሄዳችሁ ያኛው ሲናገር ትክክል፣ ያኛው ስትናገር እሷም ትክክል፣ አንቺም ስትናገር አንቺም ትክክል አይደለም። እናንተ ማነው ትክክል ያደረጋችሁ እንዴ? ህዝብ እንደዚህ እያለቀ፣ ቤተሰብ እንደዚህ እያለቀ ትንሽ አታስቡ? ትንሽ እንትን አይደለም? በዛ ላይ ደግሞ ሃይማኖት አሁን ምሽ በፊት በዘር ተናከለ። አሁን ደግሞ እግዚአብሔር ይመስገን ብለን ደግሞ ትንሽ ሳንጨርስ
አለ ጦርነቱ አለ። አሁን ወልዳ ላይ ስንት ህዝብ እያለቀ ነው፣ ግን ይህን እናንተ አታውቁም። ከዛ አልፎ ደግሞ በእንትን በሃይማኖት እኔ በቃ ማታ በጣም ነው እውነት ማለት በሁሉም ነገር በቤተሰብም በሀገር ጉዳይም በቃ በሁሉም ነገር እውነቴን ነው እግዚአብሔርን በቃ ተስፋ ራሱ የቆረጥኩት ማለት ነው። አሁን ደግሞ በሃይማኖት ተነሳችሁ። በሃይማኖት የተነሳ ደግሞ ምንም ህዝብ የሚተርፍ አይደለም። ምክንያቱም አንድ ሰው በሃይማኖቱ ቀልድ አያውቅም፣ ምንም ይሁን ምንም ማለት ነው። ለምን ድንጋይ አያመልክም? ያዋጣኛም ብሎ የያዘው እሱ ራሱ ስለሚያውቅ ማለት ነው። ስለዚህ እናቴን አባቴን ልትወስድ ትችላለህ፣ እኔን ህይወቴን ልትወስድ ትችላለህ። ሃይማኖቴን ግን በፍጹም በሃይማኖት የደረደረ የለም። ስለዚህ ሃይማኖት ቀይ መስመር ነው ለማንኛችንም ቢሆን ማለት ነው፣ ለማንኛችንም ቢሆን። ስለዚህ ግዴታ ተጠመቁ ያላችሁ የለም፣ ግዴታ ደግሞ ስለሙ ያላችሁ የለም። ራሳችሁ ወዳችሁ ፈቅዳችሁ ነው የምትሄዱት እና እባካችሁ ፕሊስ ፕሊስ ተቆጠቡ። የእውነቴ ነው፣ ኃጢአት ነው። ኃጢአቱን ተውትና ቤተሰብ ይሰቃየን ብላችሁ አስቡ። እና ልቦና ለሁላችንም ይስጠን። እና ብቻ ከባድ ነው። እና ደግሞ ካስከፋዋችሁ ደግሞ ይቅርታ ካነጋገሬ ማለት ነው። የእውነቴን ነው፣ በጣም ነው የከፋኝ። በነገራችን ላይ እንዴት እንደዚህ ድረስ እስከዚህ ድረስ እንዴት በግ እንሆናለን? ሰው ፍየል እየሆነ ይሄዳል እንጂ እንዴት በግ እየሆነ ይሄዳል የሚለው ነገር በጣም ነው የሚያሳስበው። ቤተሰብ እንግዲህ ለሁላችንም ልቦና ይስጠን። ተቆጠቡ፣ ወደ ራሳችሁ ተመለሱ፣ ጸሎት አድርጉ፣ ዱዓ አድርጉ በሃይማኖታችሁ ሁላችሁም። በቃ ሰው ለሰው ነው መድኃኒቱ። ሰው አልቋን እመቤቴን፣ ምንም ሰው የለም ሀገራችን ላይ ሰው የለም። የውጭ መንግስት ሊወርሳት ነው። ባካችሁ ይህን ግን እናንተ አታውቁም። እዚሁ ናችሁ፣ አታጨብጭቡ። በተለይ ሴቶቹ ማለት ነው፣ አታጨብጭቡ። ማጨብጨብ ዋጋ የለውም እና አጨብጭባችሁ ነው የምትቀሩት። እንግዲህ በተረፈ ደግሞ ልቦና ለሁላችንም ይስጠን፣ ልቦናችንን ያብራልን እግዚአብሔር አምላክ። በያላችሁበት ሰላማችሁ ብዝት ይበል። ላይክ እና ሸር ኮሜንት ማድረጋችሁን አትርሱ። ሸር አድርጉልኝ፣ ቻናልን ደግሞ ማለት ነው ሸር አድርጉልኝ እና እንደዚህ መልካም ውሎ መልካም ቀን። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት እግዚአብሔር ይጠብቃችሁ፣ የልባችሁን መሻት እግዚአብሔር ፈጽምላችሁ። ሀገራችን ኢትዮጵያ ሰላም ያደርግልን፣ ሰላሟን ይመልስልን፣ የቀድሞ ሰላሟን ይመልስልን። በድጋሚ የሞቱትንም ሰዎች እንግዲህ ነፍሳቸውን ይማርልን፣ ለቤተሰብም መጽናናቱን እንመኛለን። በሌላ ቪዲዮ እስከምንገናኝ ድረስ ባይ